ሰላም የአፍሪ ፊልምስ ወዳጆቻችን ተመልሰናል። ያው እንደምታውቁት እኛ ሁልጊዜ ያበዱ ሙቪዎች ነው የምናመጣላችሁ። ለዛሬም ቀውጢ አክሽን፣ ልብ አንጠልጣይ አስማታዊ የፊልም ዘውግ የያዘውን በፈረንጆቹ 2023 ተሰርቶ ለእይታ የበቃውን አዌርነስ የተሰኘውን ያበደ ሙቪ ያመጣንላችሁ። እረ ቪዲዮቻችን ለብዙ እየደረሱልንም ስላልሆነ ላይኩን በደንብ እየተጫናችሁ ታበረታቱን። እንደ ሁልጊዜው ዛሬ የሚመቻችሁ ሰናይ ጊዜ። ይህ ገራሚ ሙቪ የሚጀምረው በስፔን የምትገኝ አንድ ከተማም ላይ ሸምገል ያለው ቪንሰንት የተባለም ግለሰብ ወደ አንድ ሚኒ ማርኬት ገብቶ ሳይታይ በዛ አድርጎ በኮት ውስጥም መጠጦች ከነጠርሙሳቸው እየከተተ ሲሰርቅ እያየ ነው። ውጭም ላይ ልጁ ኢየንም ሰዎች የሚያዩትን ጭንቅላታቸውን መቆጣጠር የሚያስችልም ፓወር ስላለው ፓወሩን ተጠቅሞ የሱቁ ባለቤት የሆነችውን ሴትዮ ስትሰረቅ እንዳታይም ለማድረግ ሲሞክር ቪንሰንትም ታዲያ ከሰረቀም በኋላ ለማስባነን ማስቲካ ብቻም ገዝቶም ሲወጣና ወደ መኪናውም ሲሄድ ኢየን አሁንም ሴትዮዋ እንዳትነቃ የምታየውን እየተቆጣጠረ የሆኑ ወጣቶች በአጠገቡም ሲያልፉ እብድ እያሉትም አልፈው ግራ ተጋብተው ሲዞር ያቺ ሲቆጣጠራት የነበረችው ሴትዮ ወደ ራሷ ተመልሳ መጠጥ እንደተሰረቀች አውቃ በንዴት መዶሻም ይዘውታ በመኪና ያለው ቪንሰንትን እየጮኸች ውረድ፣ መጠጤን አምጣ እያለች ትጮህበታለች። እዛ ያለው ኢየንም ታዲያ ተደናግጦ አሁንም በእጁ ሽጉጥ የያዘ ማስመስሎ ጭንቅላቷን እየተቆጣጠረ ያ እንዲታያት እያደረገ እንድትቆምን ማድረግ ቢሞክርም ሴትዮዋም በድፍረት ትጠጓለች። እሱም የያዘው ሽጉጥ ይተኩሷል። በድንጋጤም መሬት ትወድቃለች። ፖሊሶቹም ቦታው ላይ ደርሰው ኢየንም በቪንሰንት እየተጮኸበት ወደ መኪናውም ገብተው ይገሰግሳሉ። ግማሾቹ ፖሊሶች ሲከተሏቸው፣ ሌሎቹም በጥይት የተመታችውን አሮጊትም ለመርዳት ሲሞክሩ በሚገርም መልኩ በምንም አይነት ጥይት እንዳልተመታች እያዩ ሴትዮዋም ምንም እንዳልተፈጠረባትም ሆና ከወደቀችበት ግራ ተጋብታም ትነሳለች። ኢየንና ቪንሰንትም ታዲያ መገስገሳቸውን ቀጥለው ከኋላም ፖሊሶች አልፋታ ብለው እየተከተሏቸውም ስለሆነ ኢየንም ታዲያ በፊተኛው ስፖኪዮም አድርጎ የፖሊሶቹ የሚያዩትን ነገር ለመቆጣጠር እየሞከረ ሊሰወሩባቸው ሲሞክሩ ግን ትንሽ ርቀትም ሲፈጥሩ ፖሊሶቹም ታዲያ ፓወሩ ስለሚጠፋ እየታያቸው እየተሸወዱ እንዳለም እያወቁ ይከተሏቸዋል። አባትየው ቪንሰንትም እንዲህ በሰዎች ፊት እየታየ ካላል ፓወርክን አታሳይ፣ መጥፎ ሰዎችን ይጠራብናልን ብዬክ ነበር ቢለውም ይህንም እየተበሳጨ እነዚህ መጥፎ ሰዎች ማን ናቸው? ከፈለጉ ይምጡ፣ እንደውም እኮ እኔ ፓወሬን ተጠቅሜ ገንዘብ ዘርፈን በቀላሉ ሀብታም እንሆናለን ቢለውም በፍጹም ይባላል። ለአሁን ግን ታዲያ አማራጭ ስለሌለ ኢየንም ዞሮ ፖሊሶቹ ላይ ከባባድ በረዶና ዝናብ እንዲዘንብና እንዲታያቸው በማድረግ እንዲገጫጩም አድርጎ ወደኋላም ያስቀራቸዋል። ዋው! ፖሊሶቹም ታዲያ ከተገጫጨው መኪናቸው ራቅም ብለው ፓወሩም ሲጠፋ ወደ ራሳቸው ሲመለሱ ምንም አይነት በረዶም አካባቢው ላይ እንደሌለም እያዩ ግራም ይጋባሉ። ይህ ዜና በቪዲዮም አንዲት አድሪያና የተባለች በድብቅ ለሚሰራ ኤጀንሲም በዶክተርነት የምትሰራ ሴት ጋም ይደርሳል። በቀጣይም ትዕይንቱ ጠዋት ላይ ኢየንና ቪንሰንትም ተደብቀው የሚኖሩበት የሆነ ያረጀ መርከብ ውስጥም ሲነቁም እያየናቸው ኢየንም በህልሙ አሁን አጠገቡ የሌለችው በህይወትም ትኑር አትኑር የማያውቀው በሕፃንነቱ ብቻ የሚያውቃት እናቱ ስትዘፍንለት የነበረውን ዘፈን ትዝ እያለው መልሳ ግን ስትሰቃይና እዛው ስትጮህ በርግጎም ይነቃል። ዛሬ የ18ኛ ዓመት ልደቱም ስለሆነ አባቱ ቪንሰንትም በቻለው አቅም ምግብም ሰራርቶለት በደስታም እያከበረለት የእናቱን የድሮ ፎቶም እያሳየው ስለ እሷም ያወራዋል። ኢየን ግን ታዲያ እንደ ማንኛውም ልጅ ልደቴን ወጥቼ የጌም ዞን ላይ ላክብር ብሎ ቢጠይቅም በአባቱ ይከለከላል። በንዴት ታች ወርዶ ድብድብ የሚለማመድበት ቦታ ላይ እየጮኸም ተለማምዶ ከቆይታ በኋላ ግን ወስኖ ሳይታይ በድብቅ ወጥቶም ይሄዳል። በሌላ በኩል ያ በረዶ የዘነበበት አንዱ ፖሊስም ያየውን ነገር ማመን ስላቃተው ምሳ እየተመገበም ሳለ እዛው ላለችዋ አንዲት አስተናጋጅ እንድታምነው ስለ ታሪኩ እየነገራትም ሳለ እዛው ቦታ ላይ የተቀመጠ በቅጽል ስሙ ፐርሲቨር እየተባለ የሚጠራም ግለሰብ እሱም ፓወር ያለው ሰው ንግግራቸውንም ሰምቶ በፓወሩም ፖሊሱ ራሱን መቶ ራሱን በራሱም እንዲስትም አድርጎት ይወጣል። አመሻሽ ላይ የነ ቪንሰንት ያረጀ መርከብ ቦታም ላይ አድሪያና የሚመሩ ወታደሮችም ከበውት ወደ ውስጥ ገብተው ቪንሰንትንም ይዘውት አድሪያናም ቪንሰንትን እንደ ድሮ ጓደኛዋ እንደሚተዋወቁም ሆነው እያወራቸው ቪንሰንትንም ታዲያ የምትጠይቀውን ጥያቄ ማለትም ኢየን የት ነው? ስለ ኢየን መረጃ ስጠን ብትለውም አልናገረም ስላለ ይባስ ይቀጠቅጡታል። መዝናኛና ጌም ዞን መጫወቻን ቦታ የሄደው ኢየን ጋም ያሉ
ሌሎች የአድሪያና ሰዎችም የደረሱበትን በመነጋገሪያው ሬዲዮን በኩል እያሳወቀዋት ሳለ እነሱም ጋር የያዘ ፐርሲቨር የተባለውም ግለሰብ ደርሶ ሁለቱንም ሳይታይ አንድ በአንድ አጋድሞ በሬዲዮቸውን በኩል ድምፁን ቀየር አድርጎ ፐርሲቨር ቦታው ላይ እንዳለም ይናገራል። አድሪያናም ተደናግጣ በፍጥነት ተጨማሪ ኃይል ወደዛም ትልካለች። ፐርሲቨሩም በመቀጠል ፓወሩን እየተጠቀመ ወታደሮቹን እያሰቃየ ሲገላቸው ይህንም ያንን ከርቀት እያየ ግራ ሲጋባ ልክ ፐርሲቨሩም የእሱን ጭንቅላት ሊቆጣጠርም ሲል ከኋላም በወታደሮቹ ፓወሩን የሚከላከልበት ሄልሜትም አድርገውበት ከበውት ሊይዙ ቢታገሉትም አቅቷቸው ፐርሲቨሩም ያለ ፓወሩ በሚገርም መልኩ ብቻውን ተፋልሟቸው እየዘራቸው ሄልሜቱንም አውልቆ ፓወሩም ተመልሶለት ኢየንን ወደ መፈለጉም ይገባል። ኢየንም ብዙም ሳይርቅ በአድሪያናም በተላኩ ኢስተርን በተባለች ሴት የሚመሩ ወታደሮችም ደርሰውበት ይዘውትም ወጥተው አድሪያና ጋም ወስደው አስረክበውት አድሪያናም ስታየው እንደሱ አይነት ፓወር ያላቸው ብዙ ሰዎች እንዳሉ የነገረችው ኢየንም አብሯቸው ላለመሄድ ሊሞክርም ቢልም አባቱ ቪንሰንትን እንዳገቱበት እያሳየውት አስገድደው ወደ መኪናቸው አስገብተው እጁን ጥፍር አድርገው አስረው ጭንቅላቱም ላይ ፓወሩ እንዳይጠቀም የሚያደርገውን ሄልሜት አድርገውበት የደም ናሙናም እየታገላቸው እየወሰዱም ይዘውትም ይሄዳሉ። ፐርሲቨሩም እየሮጠ ሲወጣ አመልጠውትም ሲሄዱ አይተው እየተበሳጨ ከኋላም እየተከተላቸው በፓወሩም ከፊት ለፊታቸው ሕፃን እየገፋች የምታልፍ ሴትዮ እንዲታያቸው እያደረገ ከባድ ግጭት ሲፈጥር ከተገጫጩት መኪኖች ኋላ ያለው የነ አድሪያና ሹፌርም ግጭቱን ሲያይ መኪናውን ሊያቆም ሲዳዳ ነገሩ የገባት አድሪያናም ዝም ብለክ እለፍ፣ ጭንቅላታችን ላይ የተፈጠረም ነገር ነው፣ ጭንቅላታችንን ተቆጣጥረውት ነውም ብለው ሹፌሩም በድፍረት እየነዳም ሲያልፈው በሚገርም መልኩ እንዳለችው የተገጫጩት መኪኖች ራሱ ሳይቀሩ በፐርሲፈሩ ፓወር የተፈጠሩና በእውነተኛው ዓለም ላይ ጭራሽ የሌሉ እንደሆኑም እናያለን። ዋው! በመቀጠል አድሪያናም ይህንን ይዛ ወደ መመርመሪያ ጣቢያቸው ማስገብታ ሄልሜቱን አውላልቀው በስክሪን ላይም እነዚህ ፓወር ያላቸው የራሳቸውን ቡድን መስርተው ኮንሽየስ የሚል ስምም ሰይመው እንዲሁ ታዲያ እነዚህ ቡድኖች ሀገሪቷን እየበጠበጡም ስለሆነ እና አድሪያና ሙሉ ኤጀንሲውም እነሱን የማጥፋት ስራ እየሰሩ እንዳለና ጦርነት ላይ መሆናቸውን እነዚህ ኮንሽየስ የተባሉት ቡድኖችም ታዲያ መንግስትን ለመጣልም ሲሞክሩ የነበረ ምንም ያህል ዲሞክራሲያዊ ምርጫ ቢደረግም እነሱም በፓወራቸው መልሰው ነገሩን እንደሚበጠብጡም ነግረው አንተም አሁን ታዲያ እኛን ከተቀላቀል ከነሱ እናተርፍካለን፣ እምቢ ብለህ ግን ፐርሲቨሩ እዚያ ያየከው ግለሰብ አግኝቶክ እነሱን ካልተቀላቀልክ እነሱም ይገሉካል ትሏለች። በመቀጠል ይህንንም ለእኛ ስራልን ከማለቷም ሌላ በደም ውስጥም ያለውን ሚስጥርና ፎርሙላም አግኝተው እናም መርምረው የእነዚህም ፓወር ያላቸውን ሰዎች ፓወር ለመክታት የሚሆን ሌላ ፎርሙላ ለመጠቀምና ለመስራት እንዳሰቡ እየተረዳን ፓወርክን አሳየኝ ብትለውም ይህንም እኔ በህይወቴ ምንም አይነት ፓወር ተጠቅሜ አላቅም እያለ ሊዋሻት ይሞክራል። እሷ ግን እየዋሸከኝ ነውም በማለት አፋጣው ፓወሩ ልታወጣጣበት እየሞከረች ለዛም እንዲረዳት የእናቱን የድሮን ፎቶም እያሳየች ትዝታውንና ንዴቱንም አምጥተው ይህንም ወዲያው አካባቢውን ወደ ባህር ዳርቻም ቀይሮት አድሪያናም ላይ የምትሽከረከር ዝንብም አድርጎ ጭንቅላቷን ተቆጣጥሮት ያ እንዲታያት ለማድረግ ይሞክራልም ያሳያታልም። እሷም በምታየው ነገር እየተገረመች ዝንቧን ብቻ አስቀርተክ ሌላውን ወደነበረበት መልስ እስኪም ስትለው የተበሳጨው ይህንም ሙሉ ወደነበረበትም መልሶ አባቴ ቪንሰንትን አሳዩኝ ያለም ይጠይቃታል። እሷም ተስማምታ ራሱን ወደ ሳተው ቪንሰንት ጋም ወስደም ያሳዩታል። ቪንሰንትም ሲነቃ ለልጁ ይህንም እነዚህን ሰዎች በጭራሽ እንዳታምናቸውም እያለ ሊመክረውም እንዲሁ ሊያስጠነቅቀውም እየሞከረ እዛው ታዲያ ይህም ቢያደርግም አድሪያናም ታዲያ ካላመንከን የአባትህን ጭንቅላት ውስጥ መመልከት ትችላለክም በማለት ሌላም ፓወር እንዳለውም ትነግሯለች። እሱ ራሱ የማያውቀውን ሁለተኛውን ችሎታውንና ፓወሩን የሰማው ኢየንም አይኑ ወደ ነጭነት እየተቀየረ የአባቱ ጭንቅላት ውስጥ ያለውን ነገር ለማየትም ይሞክራል። በሚገርም መልኩ ድሮ ቪንሰንት በወጣትነቱ እሱ ራሱ እዚህ ምርምር ኤጀንሲ ቦታ እየሰራ እንደነበረና በአንድ አጋጣሚም ራሱ ቪንሰንት የቦታውን አላርም አብርቶ አካባቢውን በጥብጦ ሕፃኑ ኢየንን ሰርቆና ሊሰወርም ሲል አድሪያናም ደርሰው ሊያስቆሙት ቢሉም እነሱም መቷቸው እንደተሰወረ ኢየንም አሁን ላይ ያንን አይቶ እየተደናገጠ ቪንሰንት ትክክለኛ አባቱ እንዳልሆነና ሰርቆ እንዳሳደገውም ያረጋግጣል ብለው አድሪያናም ሌላ ዱብዳም ትነግሯለች። እናትህ የት እንደሆነ ባይታወቅም አሁንም በሕይወት አለችም ስትለው እንሰማታለን።
ከቆይታ በኋላ አጂያናም ከአሜሪካ ከመጣ አንድ ባለስልጣን ሸምገል ካለ ሰውም ጋር ስለ ኢየን ጉዳይም ያገኙትን መረጃ ሁላ እየነገረችው፣ ኢየንም ታዲያ እንደ ሌሎቹ ፐርሲቨሮች ወይም ደግሞ ኃይል እንዳላቸው ሰዎች ኃይላቸውን ተወግቶ ሳይሆን የተሰጠው ከነሱ ተዳቅለው የተወለደ የመጀመሪያም ልጅ ነው እያለች፣ ሰውየውም በቃ የምትፈልጉትን ምርምር አድርጋችሁበት በቶሎ አስወግዱትም ብሏትም ይሄዳል። ሊሄድ ቢልም ግን ታዲያ አስቁማው። አድሪያናም ታዲያ በሀሳቡ ሳትስማማ ምናልባትም ኢየን ሶስተኛ ፓወሩን ማውጣትና መጠቀም ከቻለ ከባዱን ሚውልን ታዲያ የምንመክትበትም ሰው መከላከያችንም ይሆናል። ስለዚህ ባንገለው ጥሩ ነው ብትልም አሜሪካዊው ሰውዬ ግን ይሄ ሚውል ተብዬውም ሰው አፈ ታሪክ ነው፣ በጭራሽ በሕይወት ያለም አይመስለኝም። ስለዚህ ኢየንን በአፋጣኝ አስወግዱትም ብሎ ማዟትም ይሄዳል። እዛው ጣቢያ ምርምር ቦታ ላይ ያለ ዶክተርን እያየ ነው በኢየን የደም ውስጥ በተገኘው ምርመራም ውጤት ሲገረም እያየ ነው። ኢየን ጋም ያቺ ኤስተርን ተብዬው ሴትም ደርሳ በሚገርም መልኩ እዚህ እንዳይጥ ሊመራመሩበት እንደሆነም ነግራው ማምለጥ ከፈለክም ልርዳክም ብለው፣ ኢየንም ታዲያ ከአንዳንድ በሀሳቡ ተስማምቶ ከእሷም ጋር ማምለጥ ይጀምራሉ። መውጫ በረጋም እየተቃረቡ ሲመጡ ጠባቂዎችም ቢደርሱባቸውም ኤስተርን የዋዛም አይደለችምና በያዘችው ቴዘርና ዱላ አንድ በአንድ ብቻዋን ቀጥቅጣ ዘረጋግፋቸው ኢየንንም እያስገረመች፣ ኢየንም ታዲያ ሊወጡ ሲሉ ቪንሰንትን ትቼው መሄድ አልችልም፣ እሱ ስለ እኔ ብዙ መረጃም አለውም ብሏት ተመልሰው ቪንሰንትንም አስመልጠው ወጥተው በፍጥነት መኪናም ተጠቅመው ይሸሻሉ። አድሪያናም የተፈጠረውን ሰምታ ወታደሮቿንም ልካ ኢየንም ታዲያ አባትህ ነኝም ብሎ ያሳደገው ቪንሰንት ላይ የተበሳጨ በፍጥነት መኪናውንም መንዳቱን ይቀጥላል። ብዙም ሳይቆይ ግን እየታጠቁ ያሉት የአድሪያና ወታደሮች ጋም ያ አስቀድሞ ያየነው ዶክተርም ቀይር ብሎባቸው እንዳለ ተኩሶ ሲገላቸውና ሲወጣም ታዲያ እውነተኛ የተፈጠረው ነገር ታዲያ በዶክተሩ ውስጥ ጭንቅላቱን ተቆጣጥሮ ፐርሲቨሩ እንደሆነ ይህን ያደረገውም እናያለን። ብለው ኢስተርና ቪንሰንትን የጫነው ኢየንም መገስገሱን ቀጥሎ ከፊት ለፊቱም ሌሎች ወታደሮች ቢያገኙትም በፓወሩም ወደ ሌላ አቅጣጫ እንዲተኩሱም እያደረገም ይገሰግሳል። ግን ታዲያ በተራራ መንገድ ላይም ሲሄድ መንገድ ስቶ ተገጨጫጭቶም ተገለባብጦም ይወድቃል። ብዙም ሳይቆይ ፐርሲቨሩን ቦታው ላይ ደርሶ ከመኪናውም ሲወርድ ኢየንም ያታውቆት እንደዛው እንደተገለባበጠም እያቃሰተም ቢሆንም ታዲያ በፓወሩ አካባቢው ላይ ምንም እንዳይታይ መኪናቸው እንዳይታይ ለማድረግ ሲሞክር ፐርሲቨርም ነገሩ ገብቶት ፈገግ ብቻም ብሎም ይሄዳል። በዚህ መልኩ ሶስቱም ተርፈው አመልጠው በአቅራቢያቸው ያገኙት ሞቴል ክፍል ላይ ይዘው አዳራቸውን እዛም ያደርጋሉ። በቀጣይ ቀን ኢየንና ኢስተርንም ጥሩ እየተግባቡ መጥተው አየር ተቀብለው ሲመለሱ ቪንሰንት መጠጡን አብዝቶ ጠጥቶ እንደተኛም እያዩ ኢየንም ከአባቱ ጠይቆ ብዙ መረጃ ማግኘት ስላልቻለ በድጋሚ ወደ ጭንቅላቱ ፓወሩን ተጠቅሞም ገብቶም ያያል። ድሮ ላይ ቪንሰንትም ከአድሪያና ጋርም ሆኖ አድሪያናም ታዲያ የሚስኪ የተባለን ሰው ፋይል ይዛ ወደ ፖላንድ ልታዘዋውረው እንደሆነ ለቪንሰንት በጊዜው እየነገረች እያስረዳችው ያንን እያዘገጃጀች በቀጥታ እዛ ያለ መኪና ጋር መርታ ፋይሉን ለሹፌሩ እየሰጠች ወደ ፖላንድም ሲወስደው መጀመሪያም የሚወጋውን መርፌ እንዲወጋም እያዘዘችውም ሳለች ኢየንም ሹፌሩን በትውስታ ውስጥም ሲመለከተው ጥቁር ማስክ ያደረገ ሶስት ጣቱ የተቆረጠ እንደሆነም ሲያይ በእርግጎ ወደ አሁን ጊዜም ይመለሳል። ቀጥለውም ገንዘብ ስለሌላቸው ኤስተርንና ኢየንም ሆነው ወደ አንድ አቅራቢያቸው ያለ ባንክ አምርተው ኢየንም ፓወሩን ተጠቅሞ ለባንከሯም ልጅ ዝም ብሎ ወረቀት ላይም ቼክ እንዲታያት አድርጎም ይሰጣታል። እሷም ምንም ሳትጠረጥር የቼኩን ያህል ገንዘብ ማውጥታ ትሰጧለች። በለው ይህንም በደስታያን ተቀብሎ ልክ እንደወጣ ፓወሩ እየራቀም ሲመጣ እንደተለመደውም ይጠፋልና ጠፍቶ ባንከሯም ጉድ እንደተሰራችም ባና በድንጋጤ ስታመለከት ኢየንና ኢስተርን ግን በጊዜው አመልጠው እየሮጡ ወደ ሞቴል ክፍላቸውን በደስታም ተመልሰው ኢስተርንም ታዲያ ገንዘቡን እየበተሰች ደስታዋንም እየገለጸች ሻወር ልትወስድ ወደ ውስጥ ስትገባ ኢየንም ታዲያ ቪንሰንት ክፍል አመቶ ቤቱንም ውስጥ እንደሌለም አይቶ ሲያጣው ቪንሰንት እንደሌለም ካየም በኋላ ከወደ ውጭም አንድ መኪና መጥቶም ስለቆመ ለኢስተርንም ከሻወር ቤት እንዳትወጪም ብሏት አስጠንቅቋት ወዲያው ፓወሩን ተጠቅሞ ቤቱን ባዶ ማንም የማይኖርበት ለማስመሰል ይሞክራል። ያመጣው ሰው ግን ፐርሲቨሩ ነበርና ወደ ውስጥ ገብቶ እየተዘዋወረም ሲያይ ይህን የተሳሳተው አንድ ስህተት ውስጥ ያለውን መስታወት ላይም ፓወራቸው ስለማይሰራ መስታወቱን መከለልም ረስቶት ፐርሲቨሩም ያንን እውነተኛ ዓለም ላይ ያለው ነገር በመስታወቱ በኩልም አይቶ ከባድ ፍልሚያ በሁለቱም መሃል ይደረጋል።
ኢያንም ታዲያ የቻለውን ያህል ወንበርነሽ የቴዘሩን የኤስተርን ቴዘር ቢጠቀምም ፐርሲቨሩ ቀለል አድርጎ እየመከተበትም ለመፋለም ከባድ እንደሆነም እያየን እዛውም ታዲያ መስታወቱም ላይ አንቆ ለጥፎት ጭንቅላቱ ውስጥም ገብቶ የሚያስበውን ሲያይ ኢያን ባንክ ሄዶ የተረፈውን ገንዘብ ተጠቅሞ ወደ ፖላንድ አምርተው ስለሱ ስለ እናቱም ምርምር ሊያደርጉ እንደሆነም ሲያይ አሁን ታዲያ ምንም ሳያደርገው ፐርሲቨሩም ታዲያ እዛው ትቶት አንቆት ብቻ ራሱን አስቶት ቦታውን ለቆም ይሄዳል። ይህንም ራሱን በሳተበት በሕፃንነቱ ብቻ የሚያውቃት እናቱም አሁንም በአእምሮ እየታየችው ከህልሙም ታዲያ አባዬ ብሎ ሲጠራው የነበረው ቪንሰንትም አጠገቡ ደርሶ ቀስቅሶም ያስነሷል። ሲነቃለትም እንዴት ከባንክ ሸውደግ ገንዘብ ትዘርፋለህ? ነገሩ ፓወር ኩላ በዜና መነጋገሪያም ሆኗል እያለው ሲበሳጭበት፣ ይህን ግን በንዴት መልሶ እሱ ላይ የተበሳጨበት አባዬ ሳይሆን እንደ በፊቱ አባዬም ሳይለው በአሁኑ በራሱም ስም እየጠራም ሲናገረው ንግግራቸውም ወደ ከረረ ጭቅጭቅም ሲቀየር ቪንሰንትም አሁን እየሄድክበት ያለው መንገድ መጥፎ ከባድ ህመም ነው ይዞብህ የሚመጣው፣ እባክህ ከአሁኑ ምረጥ፣ ወይ እሱን ወይ ከኔ ጋም ተሰውረን በሰላም እንኖር ቢለውም ይህን ግን የመጣው ይምጣም በሚለው ህመሙን መርጦ ወደፊቱን መመርመር ብቻም እንደሚፈልግ ተናግሮ ብቻውን ወደ ፖላንድም ለመሄድ ይወስናል። እነ አድሪያናም ከቢሯቸው ሆነው እነሱም ከባንክ ስለተዘረፈውና ስለተጭበረበረው ገንዘብ ስለሰሙ በኖቶቹ ሲሪያል ቁጥር ገንዘቦቹን እየተከታተሉ ልክ ኢያን ወደ ፖላንድ የሚሄድበትን ባቡር ትኬት በዛ ገንዘብ ሲቆርጥ ያንንም ደርሰውበት እነሱም እዛው ፖላንድ ጉድ ሊሰሩት ይዘጋጃሉ። ይህንም ከኤስተር ጋር ሆኖ ወደ ፖላንድ አምርተው እዛም ደርሰው የምርምር ጣቢያው ይኖራል ብለው ያሰቡበት ቦታ ላይ ያምራሉ። ግን የአድሪያና ሰዎች ሊገሏቸው እየተጠባበቋቸው እንዳሉም እያየን ገና ሊያጠቋቸውም ሲሉ ፐርሲቨሩ ከየት መጣ ሳይባል ደርሶባቸው ይገላቸዋል። ምን እንደተፈጠረ ያላወቁት ኢያንና ኤስተርንም ምርምር ተደርጎበታል የተባለው ቦታም ሲገቡ ቦታውም ማንም የማይኖርበት የሆነ የተተወ ቦታ እንደሆነም ሲያዩ ኢያንም በትውስታዬ ላይ ይህ ቦታ እንዲጠባብ አልነበረም ትልቅ የሚል ነበር እያለ ግድግዳውን በቀስታም እያንኳኳ ድብቅ ክፍል ካለም ብሎም ፈልጎ ተሳክቶለት አንድ ድብቅ ክፍልም አግኝቶ በርቅሶም ወደ ውስጥ ገብተው ሲያዩት ብዛት ያላቸው ፋይሎችም ውስጥ ተቀመጡም አይተው በተለይም ታዲያ ለየት ብሎ የተቀመጠው ፕሮጀክት አዌርነስ ተብሎ የተጻፈበት አንድ ደብተርም አግኝተው ሲከፍቱት ይህንም የእናቱን ፎቶና እንዲሁ ታዲያ የምርምር ውጤቷም የተጻፈበትን ማስታወሻ ደብተር እንደሆነም አይቶ እየተገረመ ፎቶውንም ገልብጦም ሲያዩ ታዲያ የማይታመን መረጃም ያገኛሉ። ይህም ታዲያ የኢያን አባት ማለትም የእናቱ አባት ነው። ይህንን ፓወር የሚያስገኘውን ኬሚካልና ፎርሙላ ያገኘው እንዲሁም ምርምሩን የገዛ ሴቱም ልጁም ላይ ያደረገው። በሌላ ትዕይንት ብቻውን የቀረው ቪንሰንትም ወደ አረጀው መርከቡም አምርቶ መጠጡን አብዝቶም ሲጠጣ አድሪያናም እሱ ጋር ደርሳበት ስለ ድሮም እያወራችው አሁን መጠጡ ሙሉ ለሙሉ አቁሞ ወደ በፊት ማንነቱ ተመልሶ ጎበዝ አባት ላሳደገው ልጁ ለኢያንም እንዲሆንም ትመክሯለች። ኢያን ጋም ኤስተርን ክዳው ይሁን ምን ይሁን አይታወቅም። ፐርሲቨሩን ይዛበትም መታም ይህ ሰው ይረዳካል ብትለውም ኢያን እየተበሳጨ ሽጉጡን ደቅኖ ይህን ሰው አላምነውም ቢላትም ፐርሲቨሩም ሽጉጡ የውሸት በፓወር ክን እንዳየው የፈጠርከውም እንደሆነ አውቄያለሁ እያለ ሲጠጋው ይህንም ታዲያ ቀልጠፍ ብሎ በፓወሩም ራሱን በዛ አድርጎ እንዲታይ ያደረገ ግራ ሊያጋባም ሲሞክር ፐርሲቨርም ኢስተርን እየጠየቃት እሷም ትክክለኛው ኢያንን ጠቁመው በቀጥታ ወደ እሱም አምርቶ የራሱን ሽጉጥ አውጥቶ ደቅኖበት እያስፈራራው አንድ ትልቅ ሚስጥር እሱም ይነግረዋል። ይህም ሚስጥር እኔ ያንተ ትክክለኛ ወላጅ አባትህ ነኝ የሚለዋል። ህርፍ በዚህም ኢያን በሚሰማው ነገር እየተገረመ ነገሩን ወደ ኋላ መለስ ብሎ ፐርሲቨሩም ሙሉ የተፈጠረውን ነገር ያስረዷል። ድሮ በቀዝቃዛው ጦርነት በሚባለውም ጊዜ ራሱ መንግስት የሰዎችን አእምሮም የሚቆጣጠሩ ኃይልና ፎርሙላም አግኝቶ አንዳንድ ፈቃደኛ ሰዎች ላይም ያንን ሲሞክርና ሲወጋቸው የፎርሙላው ባለቤት የአንተ አያትም የገዛ ሴት ልጁ ላይ እናትህ ላይ ሳይቀር ሞከረው። እሷም ኃይሉን አገኘች። የሰዎችንም ጭንቅላት እኒህ ሰዎች በቀላሉ መቆጣጠር ቻሉ። ግን ጦርነቱ ሲያበቃ ራሱ መንግስት እነዚህ ኃይል ያላቸው ሰዎች እኔም ስጋት ናቸውም በማለት አንድ በአንድ ይጨፈጭፋቸውም ጀመር። በዚህ መሃል አንድ ሚውል የተባለ ቅጽል ስም የወጣለትም ግለሰብ እሱም ታዲያ እንዲሁ ከአስማት ካላቸው ሰዎች መሃል ነበርና ያለውን ሶስተኛ ችሎታውን ማለትም
የሰዎችን ጭንቅላት ተቆጣጥሮ የሚፈልገውን ማስደረግ ከፈለገም ራሳቸውን ተኩሰው እንዲገሉ የማድረግ ችሎታም አግኝቶ ያንንም ተጠቅሞ አንድ ኮንሺየስ የተባለ ቡድንን አዋቅሮ ድብቅ እዛም ኃይል ያላቸውን ሰዎች እያሰባሰበ መንግስትን መፋለምም እንደጀመረ አሁን ፐርሲቨሩም ይህንን ይነግረዋል። ራሱ ፐርሲቨሩም የዚህ ቡድን አንድ አባልም ነው። በጊዜው የሚውል ታዲያ ፓወር ያላቸውን የተራረፉትንም ሰዎች እየረዳ በድብቅ ሰላማዊ ኑሯቸውን እንዲቀጥሉም እንዳደረገም እናስተውላለን። ይህ በእንዲህ እንዳለ ፐርሲቨሩና የኤን እናትም በጊዜው ሳይታሰብ ፍቅር ጀመሩ። ልጅም ታዲያ እንወልዳለን ብለውም ሳያስቡት ሳይታሰብ ተአምር በሚመስል መልኩ ልጅም ተፈጥሮ ይህንም ተወልዶ የመጀመሪያም የመጨረሻውም ሁለት ፓወር ካላቸው ሰዎች የተወለደ ፍጥሩም ሆኖ በምንም የፓወር መርፌ ያልተወጋም ሰው እንዳልሆነም ይነገረዋል። በተመሳሳይ ሰዓት ከወደ ውጪ ብዛት ያላቸው ወታደሮች ወዳሉበት ቦታም እየገሰገሱ ሲገቡ ፐርሲቨሩም ያንን ሰምቶ ለኤስተርንም ይህንን ማድሪድ ያለው ቤት የወስዳቸው እዛውም ጠብቁኝ በማለትም አዟት ልኳቸው ከላይ ወደ ታችም እየተኮሰ የመጡትን ወታደሮች እየጨፈጨፈ ሲገላቸው በፓወሩም ሸረሪቶች እንዲታያቸው እያደረገ በዛም ግራ እያጋባ መጨፍጨፉንም ይቀጥላል። ግን በዚህ ግርግር ከኋላ በመጡ ሁለት ወታደሮችም ተይዞ ያንን ሄልሜት ጭንቅላቱ ላይ አድርገው ፓወሩ እንዳይጠቀም በማድረግም በቁጥጥራቸው ስርም ያደርጉታል። በተመሳሳይ ሰዓት ኢያንና ኢስተር ጋም ሌሎች ወታደሮች ቢደርሱባቸውም የዋዛ ያልሆነችው ኢስተርንም የሚገራርም ምት የመታቻቸው በራሳቸው ጠበንጃም እየተኮሰች እየገደለቻቸው በሩጫም ሩፍቶፕ ላይ ወጥተው መውረጃም ሲያጡ ኤስተርንም የሚገርም አወራረድ ዘላ ወርዳ መሬት ስታርፍ ከኋላም ብዛት ያላቸው ሌሎች ወታደሮችም እየመጡ ስለሆነ ይህንም አማራጭ ስለሌለ በቱቦም ተንሸራቶ ወርዶም ያመልጧቸዋል። እድለኛም ሲሆን የተያዘው ፐርሲቨሩም በአድሪያናም እሷ ጋር ተወስዶ እየተሰቃየ ሮቦት ወደ ውስጥ አስገብተው ክፉኛም እያሰቃዩ ጭንቅላቱም ላይ እየተመራመሩ እንዴት ኃይሉን መቆጣጠር እንደሚችሉም ለማወቅ ቢጥሩም ያቅታቸዋል። በመሃል ግን ፐርሲቨሩም ታዲያ በቀዳዳ ተጠቅሞ ሶስተኛ ፓወሩንም አስጀምሮት በሮቦቱ በኩል አድርጎ ሮቦቱን የሚቆጣጠረውን ሰራተኛ ጭንቅላት ውስጥም ገብቶ የሚፈልገውን እያስደረገው እንዳለ እዛ ያሉትን ተመራማሪዎች በሮቦቱ ተኩሶም እንዲገልል ያደርጓል። ቀጥሎም ያደረጉበትን ሄልሜትም እንዲያወልቅለትም አድርጎ ራሱን ነፃም ያወጣል። ዋው! ይህንና ኤስተርንም ማድሪድ ያለው የፐርሲቨሩ ቤት ላይም ደርሰው በሰራተኛዋን በኩል ወደ ውስጥም እንደገቡ ይህን ያልጠበቀው ነገር ውስጥም ያገኛል። ወላጅ እናቱ ክፉኛ ተጎድታ በድሮ ስቃይም ጉስቁል ብላ ራሷንም ሳታቅ መንቀሳቀስ መናገር ሳትችል እዛው ተቀምጣም እንዳለች እያያት እያዘነ የድሮ እሱ የሚያውቀው መልኳም ስለሌለ እየከፋው ወደ እሷም ተጠግቶ እጇን እየያዘ ጭንቅላቷ ውስጥ ገብቶ ትውስታዋን ለማየትም ሲሞክር የዛኔ የህፃንነት ጊዜው ሁላ ትዝታው እየመጣበት እናትየውም አሁን ላይ ማውራት መንቀሳቀስ ባችልም በትውስታ ውስጥ ግን ልጇም እየታያት ስትንቀጣቀጥም እየታየን እዛው በእናትየው ጭንቅላቱ ውስጥም ፐርሲቨሩ ቦታውም ላይ ደርሶ እሱም ገብቶ የሚስቱን ስቃይ ለልጃቸው ኢየን እያሳየ ኢየንም እናቱ ስትሰቃይ እየተመለከተ ለካ እናትየው በዛ ሁላ ስቃይ ውስጥም ሆና ያንን የአባቷን ፎርሙላ ፓወራቸውን ማክሸፊያውንም ሌላኛውን ፎርሙላም ማንም እንዳያውቀው በሚል በህፃንነት መጫወቻም አድርጋ ድሮ ለራሱ ለልጇ ለኢየንም ስታሳየው እንደነበረ አሁንም ኢየን ያንን እያስታወሰ ከኋላ ያለው ፐርሲቨርም ነገሩ ገብቶት እሱም ያንን ሚስጥር ለማወቅና ለራሱ ጥቅም ለማዋል ቢሞክርም እሷ ግን ወደ እሷ ሀሳብ እንዳይገባም በማይታይ ግድግዳ ከልለው በንዴት እሱን ሲደበድብ እሷም ታዲያ ለልጇ ኢየን ማንንም እንዳያምን እየነገረችው ፐርሲቨርም ታዲያ ግድግዳውን መደብደቡን ስለቀጠለ ህመሟን ብሶባት እየጮኸች ወዲያው ወደዚህኛው ወደ ኡኖ ዓለምም ሶስቱም ይመለሳሉ። ይህንም የገዛ ወላጅ እናቱ ፊት ለፊቷ ቃስታ ልትሞት እንደሆነ እያየም እንባ እየተናነቀው ድሮ በሕፃንነቱ እሷ የምትዘፍንለትን ዘፈን አሁን እያስታወሰ እሱ በተራው ይዘፍንላታል፣ ያለቅሳል። እሷም እንደዛው እንባ እየተናነቃት ወደማይቀርበት ሞትም ታሸልባለች። ብዙም ሳይቆዩ ቦታው በኤጀንሲ ወታደሮቹም ተከቦ ወደ ውስጥም አጥቅተው ሲገቡ ኢየንም ቅይር ብሎ ሶስተኛ ፓወሩን አግኝቶትና ተግባራዊ ማድረግ ጀምሮ አይኑ ወደ ጥቁርነትም እየተቀየረ እንዳለ እዚያ ያሉትን ወታደሮች ጭንቅላት እየተቆጣጠረ እርስ በእርስ እንዲተኳኩሱ እያደረገም ገሏቸው ይወጣል።
ውጭ ላይ እንዳለ በአድሪያና የሚመሩትን ወታደሮች ከሷ ጭምር እያንበረከከ ሽጉጣቸውን ራሳቸው ላይ እንዲደቅኑም እያደረገ ሲቆጣጠራቸው አሳዳጊው አባቱ ቪንሰንትም ደርሶ እያደረግ ያለከው ነገር ልክ አይደለም፣ አቁም እያለ ወደ ራሱ ሊመልሰውም ሲሞክር እዛው የደረሰው ፐርሲቨሩም ታዲያ ቪንሰንት ላይ የጮኸበት አንተም እንደነሱ የነሱ አባል ነህ አትታመንም ሲለው ኢየንም የቪንሰንትን ነገር ችላ ቢለውም ቪንሰንት ግን ፐርሲቨሩ እየሸወደክ ለራሱ ጥቅም እየተጠቀመክ ነው በሚልበት ሰዓት ፐርሲቨሩ በንዴት በፓወሩ ቪንሰንትን የወደቀ ሽጉጥ አንስቶ ራሱ ላይ ተኩሶ እንዲገልም ያደርጓል። ህርፍ እንግዲህ እንዲህ እያለን የዚህኛው ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ፊልም ወዳጅ ቲዩብ እና ይቻለም የተሰኙ ቻናሎች የኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ይህንም አሳዳጊ አባቱ ቪንሰንት በጥይት ተመቶ መሬት እንደወደቀም ሲያይ ተደናግጦ በቁጥጥር ስር ያደረጋቸው አንድሪያን ረስቷቸው ትቷቸው ወደ ቪንሰንት ጋም ሲያመራ አድሪያናም ለወታደሮቿ ምንም እንዳያደርጉ በምልክት ማስጠንቀቂያም እየሰጠች ነገሩን ለማረጋጋት ስትሞክር ፐርሲቨርም በዚህ ግርግር ኢስተርንን በግድም እንደታጋችም ይዟት ይሸሻል። ይህንም ቪንሰንትን እያለቀሰም አቅፎት ቪንሰንትም ከመሞቴ በፊት አንድ የጭንቅላቴ ውስጥ ግባና የመጨረሻ ትውስቴን ይህም ብሎትም ሲያሳየው ለካ ድሮ ራሷ የኢየን እናት ነበረች። ልጄን አደራ ኤጀንሲዎቹ ከወሰዱት ያሰቃዩብኛልም ብላም ቪንሰንትን እንዲወስደውም ወትውታው ቪንሰንትም አደራዋን ተቀብሎ ሙሉ ለሙሉ ስራውንም ትቶ ኢየንን የማሳደግ ኃላፊነትም ይወሰደው። ዋው! ይህንን ያየው ኢየንም እያዘነ ይቅርታም እያለም ይጠይቋል። አባዬም ብሎ መልሶም እየጠራም ያቅፏል። በትውስታም ድሮ ያሳለፉት ጥሩንም ጊዜም እያሰቡ ቪንሰንትም እዛው ይሞታል። ልቡ የተሰበረው ኢየንም በመቀጠል የወደቀውን ሽጉጥም አንስቶ ወላጅ አባቱ ፐርሲቨርም ታዲያ እየሸወደው ስለሆነም እንዳወቀ ሊገለውም ይከተለዋል። አንድ ዝግጅት ያለበት ህንፃ ውስጥም ገብቶ በፓወሩም እንዳለ እዛ ያሉትን ሰዎች ራሳቸውን እንዲሲቱም አድርጎ ፐርሲቨሩን ፊት ለፊትም ኢስተርን ላይ ሽጉጡን ደቅኖም እያየው ሁለቱም ታዲያ በፓወራቸው ኢስተርን ላይ የተደቀነውን ሽጉጥ አንደኛው እንዲወርድ አንደኛው እንዳይወርድም ለማድረግ ሲታገሉም እያየናቸው ይህንም ተበልጦ ፐርሲቨሩም ታዲያ እያንዳንዱን ራሳቸውን የሳቱን ሰዎችም እያስነሳ እሱን እንዲፋለሙም እያደረገም ያሰቃዩዋል። ይህንም ባገኘው ዕቃ ራሱን እየተከላከለ በመሃል ግን እሱም ይህን ሶስተኛው ፓወሩን ለምዶት እየመጣ ሰዎቹንም እየረታቸው በስተመጨረሻ ግዙፍ ሰው ማንሰስቶበትም ልኮበት ያም ግዙፍ ሰው ይህንን አንቆ ሊገለው ከጫፍ በደረሰ ሰዓት አድሪያናም እዛ ደርሳ ሰውየውንም ተኩሳም ትገሏለች። እሷም ለኢያን ተረጋጋ፣ የምታያት ኢስተርን በፕሬሰፈሩ አንተ ጭንቅላት ውስጥም የተፈጠረች የእውኗ ዓለም ላይ የሌለች የውሸት ሴት እንጂ ትክክለኛ ሰው አይደለችም እያለችው ፐርሲቨሩ እንደዋሸውም ትነግሯለች። በለው እኛም እውነትም ለካ የዛኔ ፐርሲቨሩ ኢያንን ያየው ሰዓት ጭንቅላት ውስጥ ገብቶ ኤስተርንንም ከቶበት እስካሁን እውነተኛ ባልሆነችው ኤስተርን በኩል አድርጎ ራሱ የሚፈልገውን ነገር ሁላ እያስደረገው እንደነበረም እንረዳለን። አሁን ላይም ኤስተርን እያለቀሰች እንደምትወደው ኢያንን ስትናገር ኢያንም እውነተኛ አለመሆኗን ስላወቀ ጥይቱንም በሷ በኩል ተኩሶ አሳልፎ የገዛ ወላጅ አባቱ ፐርሲቨርንም ይገለዋል። እውነተኛ ያለነችው ኢስተርንም እየሮጠች መታም ታቅፏለች። በቀጣይም ሁሉም ነገር ተረጋግቶ ይህንም ለሞቱት እናቱና አሳዳጊው አባቱ ቪንሰንትም ታዲያ ትክክለኛ የቀብር ስነ ስርዓትም አድርጎላቸው አድሪያናም ለመጨረሻ ጊዜ የተሰናበተችው ያንን የእናቱን ፎርሙላ እንዲሰጣቸውም ትጠይቋለች። ይህን ግን በሀሳቡ ሳይስማማ እሱ እዚህ ጦርነት ውስጥ እንደሌለበትና እንደማይሰጣትም ነግሯት ተሰናብተዋት ከኤስተርን ጋር ወደ መኪናውም ገብቶም ይሄዳል። ደፍሮም ለመጀመሪያ ጊዜ ኤስተርንን ሲስማት እያየ ነው። በስፖኪዮም በኩል አድሪያናንም ከዛ አሜሪካዊ ሰውዬም ጋር ስታወራም እያያት በሚገርም መልኩ የአሜሪካዊ ሰው ለአድሪያና ጭንቅላቷ ውስጥ እንድታየው ተብሎ የተሰራ ሰው እንጂ እውነተኛ ሰው እንዳልሆነም እናያለን። ወይ ጉድ! እና እንዴት ነው ፊልም ወዳጆች? አዌርነስ ነው ወደዳችሁት? ያበደ ነው አይደለ? በቀጣይም እንደዚሁ ገራሚ ሙቪ ስለምናመጣላችሁ እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።